የትኛውንም አይነት የመናፍስት አሰራር፣ የዛር መንፈስ፣ የባዕድ አምልኮና የጣዖት መንፈስን ከህይወታችን ለማራቅ የመጀመሪያው ስራ መቃወም ያስፈልጋል። መቃወም ማለት ምን ማለት መሰላችሁ? ውድ ቤተሰቦቼ፣ መጽሐፍ ቅዱስ በተደጋጋሚ ዲያብሎስን ተቃውሞ ከእናንተም ይሸሻል፣ ወደ እኔም ቅረቡ እኔም ወደ እናንተ ቀርባለሁ ብሎ አስጠንቅቆ ይነግረናል። ዛሬ ይሄ ቃል በብዙ መምህራን ዘንድ ሲነገር አንሰማም። ነገር ግን መጽሐፍ ቅዱስ በተደጋጋሚ የጣዖት አምልኮን፣ የዛር መንፈስን፣ ባዕድ አምልኮን በእናት በአባቶቻችን ሲገበር ሲመለክ የነበረውን መንፈስ በሙሉ እንድንቃወምና ከክፉ መናፍስት ጋር ህብረት እንዳንፈጥር በተደጋጋሚ መጽሐፍ ቅዱስ ይነግረናል። ነገር ግን ብዙ ሰዎች ይህንን ነገር ባለመረዳታቸው በእናት በአባቶቻቸው በኩል ሲገበር ሲመለክ የነበረው መንፈስ ዛሬ አድገን ትልቅ ሆነን እንኳን ሳይቀር በየትኛውም መንገድ ውስጥ ሆነን ሄደን እድሎቻችን ተይዘው በረከቶቻችን ተይዘው መከራችን እናያለን። ስለዚህ ከየትኛውም አይነት የመናፍስት አሰራር፣ ከጣዖት መንፈስ፣ ከዛር አምልኮ፣ ከባዕድ አምልኮ ለማምለጥ የመጀመሪያው ስራ መቃወም ነው። መቃወም ማለት እኔ የእግዚአብሔር የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልጅ ነኝ፣ እኔ ለባዕድ አምልኮ አልገዛም፣ እኔ ለዛርና ለመናፍስት አልገብርም፣ እኔ ለአምላኬ ለመድኃኒት ለኢየሱስ ክርስቶስ ሰግዳለሁ እንጂ ለዛር መንፈስ አልንበረከክም አልሰግድም ማለትን ልንለማመድ ይገባል። ዛሬ በዚህ በ21ኛው ክፍለ ዘመን ዓለም በሰለጠነበት ዘመን ዛሬም ድረስ ማህበረሰቡ ለዛር ለባዕድ አምልኮ የሚሰግድበት ዘመን ላይ እንገኛለን። ይህ በጣም ሊያሳፍረን ይገባል። ምክንያቱም አላስተማርነውም። ማህበረሰቡን ወርደን ባዕድ አምልኮን እንዲያቆም እንዲተው አልነገርነውም። ስለዚህ ሁላችንም ከባዕድ አምልኮ ለማምለጥ የምንፈልግ ከሆነ ከየትኛውም አይነት የመናፍስት አሰራር ለማምለጥ የምንፈልግ ከሆነ በመጀመሪያ ደረጃ መጽሐፍ ቅዱስ እንደሚናገረው መቃወም ያስፈልጋል። በጌታ በኢየሱስ ክርስቶስ ስም የመተት መንፈስ በእኔ ላይ ኃይል ጉልበት የለህም። በቅዱስ ሚካኤል ስም የጠላት ኃይል፣ የዲያብሎስ መንፈስ፣ የዛር መንፈስ በእኔ ላይ ጉልበት ኃይል የለህም። በእመቤታችን በቅድስት ድንግል ማርያም ስም ጠላታችን ዲያብሎስ በእኔ ላይ ኃይል ጉልበት የለህም ብለን መቃወም ስንጀምር የመጀመሪያውን ምዕራፍ እንከፍታለን። በዚህ ሰዓት ታዲያ ዲያብሎስ እናንተ ምስጢሩን ስላወቃችሁበትና መረጃ ስላገኛችሁበት ዝም አይላችሁም። ስለዚህ ፈተናውን ቀድሞ ከነበረው ፈተና ይልቅ እያበዛ እያከበረ ይመጣል። በዚህ ሰዓት ደግሞ መንቃትና እየበረታን በጸሎት በስግደት እየበረታን ጉዟችንን ልንቀጥል ይገባል። ስለዚህ የመጀመሪያው አንድ ኦርቶዶክሳዊ ክርስቲያን ይህንን ሊያውቅ ይገባል። መጽሐፍ ቅዱስ ላይ በተደጋጋሚ ጠላታችን ዲያብሎስን እንድንቃወምና መናፍስትን እንድንቃወም በተደጋጋሚ መጽሐፍ ቅዱስ ላይ ተነግሮናል። ዛሬ ስለ ሰይጣን ስለ ዲያብሎስ ሲወራ በጣም የሚናደዱ በጣም ብዙ ደስ የማይል ነገር የሚናገሩ በቤተክርስቲያን ውስጥ መምህራን እንሰማለን። ስለዚህ መጽሐፍ ቅዱስ ዲያብሎስን ተቃውሙ ብሎ እንደተናገረው መቃወም ያስፈልጋል። እኔ የኢየሱስ ክርስቶስ ልጅ ነኝ፣ በእኔ ላይ መተት ሟርት አይሰራም ማለት አለብን። ይህንን ስንናገር ታዲያ ዝም ብለን በንግግር ብቻ አይደለም፣ በተግባራዊ ክርስትና የተደገፈ ሊሆን ይገባል። የጾም የጸሎት የስግደት ከምስጥራት የመሳተፍ መንገድ ውስጥ የምንሆን ክርስቲያኖች ልንሆን ይገባል። ክርስትና በአፍ ተነግሮ ብቻ የምንኖር ሳይሆን በተግባርም ጭምር የምንኖረው ስለሆነ ሁላችንም ኦርቶዶክሳውያን ይህንን መመሪያ ተግባራዊ ልናደርግ ይገባል። ስለዚህ በየትኛውም አይነት የመናፍስት አሰራር ውስጥ በፈተና ውስጥ የምንገኝ ሰዎች የመጀመሪያው ስራ በሕይወታችን ውስጥ የሚያሰቃየንን መከራ የሚያመጣብንን የጠላት የዲያብሎስን ሴራ አውቀን ተረድተን መቃወም መቻል አለብን ማለት ነው። የመጀመሪያው መነሻው መቃወም ነው። እኔ የቅዱስ ሚካኤል ልጅ ነኝ፣ መተት እኔ ላይ ጉልበት ኃይል አይኖርህም። እኔ የቅዱስ ገብርኤል ልጅ ነኝ፣ በቅዱስ ገብርኤል ስም ኃይልህ ጉልበትህ ሁሉ የፈረሰ ይሁን እያልን ልንቃወም ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን።